ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? ሁላችሁ በያላችሁበት ሰላማችሁ ይብዛ። ያው ተጠፋፍተናል፣ ጠፍተናል። እንግዲህ ያው ጠፍተን መተናል። እየጠፋን ነው በአሁን ሰዓት። ለምን ጠፋችሁ፣ እንዴት ጠፋችሁ፣ ምን አስጠፋችሁ የሚለውን በኋላ እንመጣለን። አሁን ግን ያው በቃ ድህነታችሁንና ያው አንዳንድ እነዚህ ያስቸገሩን ኖላዊ ነው። አዎ እነዚህ ሰዎች እንደ ባዩሽ አይነት ሰዎች እንደ እርግብ አይነት ሰዎች እያስቸገሩ ነው። አንቺ ጋር መጣ የሚልም አይጠፋም። አይ እኔ ጋር አልመጣም፣ ግን ያው ሊመጡ ነው መሰለኝ። እኔ ግን እየደወልኩላቸው ነው። ያው እኔ ሲጥፉ ነው የምደውላቸው ሁሌም እንደምታውቁት። ያም ሆነ ሰሞኑ ትንሽ አልመጣንም፣ ስለነሱ አልዘገብንም ማለት ነው። ስንዘግበላችሁ ባየነው እስካሁን ባለው ድረስ እንግዲህ ያው ወንጀለኛውን ይሄ ያለ ነገር ነው። ወንጀለኛው ቶሎ የማያዝበት ሀገር ቢኖር ኢትዮጵያ ውስጥ ነው ማለት ነው። ይኸው እርግብ ራሱ እስካሁን ያው አልተያዘችም። ያው ዋናው ወንጀለኛው ባዩሽ ብትሆንም እስካሁን የተገኘው ቋሚ ወይም ደግሞ ተጨባጭ መረጃ ስለሌለ መረጃዎቹን ሁሉም እሷ ተጠቃሚ ስላደረገቻት ወደ እርግብ እየዞረ ነው። እርግብ እንደው ወደ ሀገሯ ሄዳለች። ሰሞኑ ወደ ጎንደር ነው ወደ ባህር ዳር ሊሄድ ነው እያለች ነበረ። እዛው ስራ ፈልጋለሁ ብላ በዛውም ያው ተምቹ ይዛው ነው መስለኝ የጠፋችው። ተምቹም ጠፍቷል፣ እሷም ጠፍታለች ማለት ነው። ግን እሷ ወንጀለኛ ነች አይደለም የሚለውን ብዙ ነገሮች አሉ። የተወሰነ ወንጀለኛ ነች፣ ምክንያቱም እውነቱ እያወቀች ነው ይሄን ነገር የሰራችው ማለት ነው። እውነት እንዳልሆነ ያው ማለት እውነት እንዳልሆነ ጠንቃ ታውቃለች። በሐሰት እስከሰራችው ድረስ ያው ወንጀለኛ ነች። ግን የዚህ ዋናው ጠሻሽ ከጀርባ ያለ ሰው ነውና እሷም ደግሞ ባዩሽ ነች። ባዩሽ ደግሞ ሌላ ከጀርባ ሰው አለ። አሁን የሚታወቁት ሁለቱ ወንጀለኛ መሆናቸው ነው እንጂ ሌላ ከጀርባ ያሉ ሰዎች እስካሁን የሚታወቁ ነገር የለም ማለት ነው። ስለዚህ ብዙ ሰዎች አሉ ሁልጊዜ ወንጀል የሚሰሩ ፊት ለፊት 2 3 4 ቢሆኑም ግን ከኋላቸው እንደ በቃሉ አይነት ሰዎች ሌላ ማለ ይሄን በቃሉ ያው ስለታወቀ ነው እንጂ ከሱም ጀርባ ሌላ ሰዎች አሉ። እንግዲህ ብዙ ጊዜ ከነ ግብረ አበሮቹ ተያዙ የሚባሉ ሰዎች እንደዚህ እንደ ሰንሰለት የተያዙ ሰዎች ናቸው ማለት ነው። እኔ ሁለት ሰዎችን ምናልባት አይታችሁ ከሆነ ፖሊስ ኮሚሽን ፔጅ ላይም ሲለቀቅ 1 4 ምናምን ለቀቅና ከኋላ ደግሞ ከነ ግብረ አበሮቹ ተያዙ ሲባል ዜና ያለውን ወይ ደግሞ አነባለሁኝ። ዋናዎቹ ፊት ለፊት ይሆንና ከኋላ ያሉት አቀባይ፣ ተቀባይ፣ ተካፋይ ናቸው። ሲያዙ ግን ፊት ለፊት የወጡ ነው የሚያዙት። ስለዚህ አሁን ፊት ለፊት የምታየው ባዩሽ ስለሆነ ከዛ ጀርባው ብዙ ሰው ስለሆነ ያለው ሊወጣም እስካሁን መረጃ አልተያዘም ነበረ። ነገር ግን አሁን መረጃ አንዳንዶቹ እያጠራቀሙ ስለሆነ ወደ ፍርድ ቤት ለመቅረብ ነው። እዚህ ጋር እንድታዘብኩት ነገር ወይም ደግሞ ሁሌም ያው ጥያቄ እንትን የሚለኝ ነገር ነበረና ዛሬ በዚህ ተረዳ ማለት ነው። እሱ ምንድነው ይሄ ሰዎች ይያዛሉ። ያው ወንጀለኛም ይሁኑ አይሁንም የተጠረጠሩ ሰዎች ማንኛውም ወደ ህግ እንዲቀርቡ ይያዛሉ። ከተያዙ በኋላ ብዙ ጊዜ ምናልባት ሰምታችሁ ያው ከሆነ ምንድነው የሚባለው እስካሁን የፍርድ አልቀረቡም። አመት ከ2 ወር ሆናቸው፣ 2 አመት ሆናቸው፣ አመት ከ3 ወር ሆናቸው ፍርድ ቤት የቀረቡ ነገር የለም ዝም ብሎ ነው ሲባል ለካ በእንደዚህ አይነት ነው ማለት ነው። እና ፍርድ ቤቱ ለካ ሲያቀርብ መረጃ እኔ ይህንን አላቅም ነበር እውነት ለመናገር ለካ እንደ ባዩሽና እንደ እርግብ ናቸው። ባዩሽ ወደ ፍርድ ቤት ልትቀርብ መጀመሪያ ማስረጃ መያዝ አለባችሁ ፖሊሶች። ለካ ለዛ ነው ብዙ ጊዜ ቢቆዩት ማለት ነው። ዝም ብላችሁ ሰምታችሁ ማለፍ እንደዚህ በቃ የምን የሚለው ነገር ጠይቁ። አንቺ ይሄን እስካሁን አታውቂም ነበር እንዴ ምናምን የሚልም አይጠፋማ። አላውቅም ነበረ። ያው አለማወቅ ደግሞ ኃጢአት አለም። ያው በዚህ አንዳንዴ እንደዚህ የሚለቁቁ ነገሮች ያስተምራሉ እውነት ለመናገር ማለት ነውና በቃ ባዩሽ እስካሁን ያልቀረበችው መረጃ ወቀ ትክክለኛ መረጃ ስላልተያዘ ነው። ለዛ ነው ፍርድ ቤት ያልቀረበችው። አላት ከዚህ በኋላም የሆነ ሚዲያ ላይ ሲለቀቅ ካያችሁ እንደኔ ግር ያላችሁ ያልገባችሁ ይኸው ከተያዘ እስር ቤት ከተገባ 5 አመቱ ነው 4 አመቱ ነው። ነገር ግን እስካሁን ፍርድ ቤት አልቀረበም ሲባል ለምን የሚለው ለምንድነው ይዞታል እስር ቤት ገብቷል ለምንድነው ፍርድ ቤት ያልቀረበ የሚለው የሁላችንም ለካ ፍርድ ቤት ሲያቀርቡት እነዚህ መረጃዎች ሲሮኑ ነው ፍርድ የሚቀርበው። ካልሆነ መረጃ እስካልተገኘ ድረስ ከተባለ አሁን ብዙ ጊዜ ቆዩና በቃ ምንም መረጃ አልተገኘበትም ተብሎ ያው የሚለቀቀው በዚህ ሁኔታ ነው ማለት ነው፣ ፍርድ ቤት ሳይቀርብ። ለምሳሌ ባለፈው ማነው አንዱ አለም የሚባል ዘፋኝ ወይም ደግሞ ዘፋኝ ነው
በቀነኒ ሞት ተጠርጥሯል የተባለ ባልዋን ቀነኒ ታውቃላችሁ፣ ባለፈው አዲስ አበባ ላይ ህይወቷ ያለፈው ማለት ነው። እና ያው ብዙዎቹ ከባሏ ጋር ከአንዱ አለም ጋር ያው ተያይዞ ነበረ ጉዳዩ። በዛም ተጠርጥሮ እስር ቤት ገባ። በብዙ ሰው ተነሱ ነው። መጀመሪያም እንደዚህ ያደርገን ነበረ። ፎቶዋን የመጀመሪያ ፎቶዋ ምናምን እያቀናበር ሲዋሩ ያው አንዳንዴ ህዝብ የሆነ ያተኮረ ነገር ፖሊስም እንትን ይላል። በዛ ምክንያት ተያዘ። ከዛ እስር ቤት ገባ። ብዙ ጊዜ ቆየ። ከዛ ብዙ ጊዜ ባይሆኑም ቆየ። እንደው በቃ ሌላ ሰው የለም በገዛ ቤቷ እንትን የሚላት የለም። እሱ እያለ ማንም ደፍሮ ገብቶ ይሄን አያደርግም። እሷን በዚህ ልክ እንትን የሚል ሰው የለም። የእሱ እጅ ይኖርበታል። የፈለገው ቤት ባይኖርም ማንም ሰው ቤት ገብቶ የሰውን ህይወት እንደዚህ እንትን አይልም። በተለይ እንደዚህ የታዋቂ ሰዎች አሁን አንዱዓለም በእንትኑ በጣም ታዋቂ ነው፣ ዘፋኝ ነው። በዛ ላይ ደግሞ በኦሮሞ እንትን ታዋቂ አርቲስት ነው ማለት ነው። በኦሮምኛ ነው የሚዘፋው በኦሮምኛ። ስለዚህ ብዙ እንትን ያለው ሰው ነው እና ብዙ የሚወዱት ከሚወዱት ሰዎች አንዱ እሱ ነው። ሚዲያም ላይ ቢሆን ሁሉም ማለት ነው ቢቻል ሁሉም ቢቻል ያው በዛ አካባቢ የሚወደድ ልጅ ነው። ስለዚህ ምንድነው ተደረገው? ተያዘ፣ ወደ እስር ቤት ገባ። ቆይቶ ወጣ እና ለምን ወጣ ምናምን ተብሎ ሰው ተቆጣ። የተለቀቀበት ምክንያት መረጃ ስላልተገኘበት ነው ተባለ። መረጃ ስላልተገኘበት ነው። ስለዚህ መረጃ መገኘት አለበት። ለዛ ፍርድ ቤት ሳይቀር ብቻ ተጠርጥኖ ነው እንጂ ሆን ተብሎ ማስረጃ የተያዘ ነገር የለም ተባለ። እንግዲህ ተለቀቀም ማስረጃ የለውም ማለት ነውና ብዙ ሰው ግራ ቢገባም ባይገባውም ብዙ ባያምንም ይሁን ብሎ እንግዲህ አንዴ ተፈቷል። ምንም ማድረግ አይችልም። ስለዚህ በወንጀልነት ተጠርጥሮ ብዙ ጊዜ ቆይቶ ከዛ ወጣ። ስለዚህ አሁን ከዚህ በኋላ ግር እንዳይላችሁ፣ አንዳንዴ መረጃም ኑሮ ያው እንትን የማይል ሰውን ምናልባት ሊኖር ይችላል። ግን እንደዛን ካያችሁ በቃ በዚህ እንደኔ ያልተረዳችሁ በዚህ ተረዱ። ባዩሽ አልቀርባችሁ። ግን አሁን በዛም ነውና በዚህ ባዩሽ ልትቀርብ ነው ፍርድ ቤት። አሁን ይፈረዳል አይፈረድም? ምናልባት መረጃው አስተማማኝ ከሆነ ነው የሚፈረድባት። ካልሆነ ደግሞ ያው ጠበቃ አቁማ ልክ እንደ በቃሉ ያው ዛሬም ትእዛዝ ሰጥቶ ነው ወጣውና አንዳንዴ ደግሞ አሁን እዚህ ጋር ነው እንትን አልኩት። በዚህ ያክልም እንትን ማለት አሁን እሱ መቆጣት ነበረበት ወይ? ያለው ፖሊስ ጣቢያ ነው ያለው። ይሄንን እንትን ለማለት ነው ለመጠየቅ። አሁን ሳስበው ያው ፖሊሶቹ ወይም ደግሞ የሲቪል የሚባሉ እሱ ነው ወይስ እነሱ ናቸው የሚልም እንትን ይላል። አንዳንዴ ደግሞ ፖሊስ የሚባሉ አጠያየቃቸው ትክክል አይደለም አለች። እውነቷ ነው። እንደዚህ ግግም ያሉ ነገሮች አሉ። መጠየቅ አለባቸው። በስርዓት ጠይቀው መረዳት አለባቸው። አንዳንዴ በማደናገር ብቻ የሚወጣ ኢንፎርሜሽን ያለ የሚመስላቸው ሰዎች አሉ። እዛ ጋር ያቺ ልጅ ምንም የምታውቀው ነገር ከሌለ ምንም ብትደናገር ምንም አትልም። የሌለ ነገር ማለት ነው። እውነቴ ነው የምላችሁ። እና አጠያየቅም ወሳኝ ነውና እንደው ከወንዱ ኢንስፔክተር ያው ሴቷ ትሻላለች። ረጋ ያለችም እንዴት ያው ማጠያየቅም እንዴት እንደሆነ ታውቃለች። አንዳንዶች ደግሞ ምንም ልምድ ሳይኖራቸው መሰለኝ እንግዲህ የሚወጡት። ስለዚህ አጠያየቅህ ነው ትክክል አይደለም አላቸው። ትክክል ነው። በማደናገር በማምጣት እንደዚህ የሚወጣ ነገር አለ የለም። ምናልባት ከዚህ በፊት እነ ኡስታዝ አቡኬ ሲናገሩ ሰምታችሁ ከሆነ እስር ቤት እያሉ ያው በረዶ እንትን አለ፣ በረዶ ክላስ በቃ የራሱ የሆነ ያን እንትን ሲለው መሰለኝ የግድ 1 ወር 2 ወር ማቀዝቀዣ በረዶ ክላስ የራሱ የተዘጋጀ አለ። ስለዚህ ያን የሚያደርጉት ደግሞ እኔ ያልሆነም ነገር ተናግሮ ለዛ ሊያስወጡት ነው ወይ? አንድ ሰው እውነት ካለው ለምን አይደለም በረዶ ለምን የኤሌክትሪክ እንትን ያስቀምጡ? መቼም ያላደረገው ነገር አደረኩም ብሎ እንትን አይልምና በዚህ ሆኖ በዚህ ወጣ በግድ በቃ እዚህ ስላቃጠለው ሰውዬ ወይ ደግሞ ስለቀዘቀዘው ያልሆነ ነገር ይናገራል እንዴ? አይናገርም፣ አይመስለኝም። እንዴት ብሎ ዛሬ ዋሽቶ ነገ ተጠያቂ ይሆናል። ስለዚህ በማደናገርና በማቀዝቀዝ ወይም ደግሞ በእንትን በማስቀመጥ አይደለም ለማለት ያህል ነው። በተረፈ ግን ያው ተመችቶኛል። ሌላው በሌላ ጊዜ እንመለሳለን። ዛሬ ስለ ፍርድ ያው ያላወቅኩት ነገር አውቅ ያለው ተጠርጣሪም ደግሞ ካልሆነ ምንድነው አለ ሰውየው በቃሉ
ልቀቋት በቃ እስካሁን ምን መረጃ ካላገኛችሁ ዝም ብላችሁ ነው ወንጀል ነው እንደው እያደረጋችሁ ያላችሁ እና ከእስር ቤት ልቀቋች ወይም ደግሞ መረጃ ካላችሁ ወደ ፍርድ ቤት አቅርቧት ነው ያለው። አንዳንዱ ለካ በቃ ፍርድ ቤት ሳይቀርቡ የሚወጡ ሰዎች እንደዚህ አይነት መረጃ ሳይገኝ ነው የሚለውንም በቃ አንዳንድ ሰዎች እንትን ብያለሁ። ግን የሚቆጡም እንዳሉ ተቆጥተው ደግሞ አልሆነ ነገር የሚያስለፍልፍ ማስለፍለፍ የሚባል ነገር የሚያጓድዱ አይቼዋለሁ። ይሄም ፌር አይደለም። ኤንዌይስ እንመጣለን፣ በሌላ እንመለሳለን። ሌላው ስለ ሀና ፍቅርም እንመጣለን። ሰላማችሁ ይብዛ። ባይ ባይ።